ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙልት ትርፍ ይበልልኝ። ዛሬ በሁለቱ ታዋቂ አርቲስቶች የትዳር ሁኔታ ከሰሞኑ እየተናፈሰ ያለው ሁኔታ ቀጥሏል። በባለፈው የኦሮምኛ ሙዚቃ ተጫዋቹን የአርቲስት አንዷለም ጎሳን ፍቅረኛ የሆነችውን የቀነኒ አዱኛን ሞት ተከትሎ በሶሻል ሚዲያው ሲሰራጭ የነበረውን ወሬ ተመርኩዞ የተጻፈ አንድ ጽሑፍ ነበረ። የጻፈችው የድምፃዊት ዳግማዊት ፀሐዬ የሆነች እንደሆነ ቢመስልም እንደሆነ ተደርጎ የተፖሰተ ነበረ። እሱም ትዳር የእግዚአብሔር ስጦታ ነው፣ ልጆችም እንደዛው። ለትዳሬ ብዙ ታግያለሁ፣ ደክሜያለሁ። ሆኖም ለልጆቼ ስል ብዙ እየከፈልኩት ያለው መስዋዕትነት ነገ እኔን ከሚያሳጣቸው እኔ ለነሱ ስል የኔ መኖር ያስፈልጋቸዋልና ትንሿ ንቃት አድጋ ልክ እየሰማን እንዳለነው አይነት ጥቃት በቀጣይ እኔ ላይ ከመድረሱ በፊት ለልጆቼ በህይወት ለመኖር ስል ትዳሬን ፈትቻለሁ የሚል መልእክት ያለው ጽሑፍ በፌስቡክ ሲንሸራሸር ተመልክተናል። ታዲያ ዛሬ ደግሞ የልጆቹ አባት አርቲስት ሳምሶን በሰይፉ በኢቢኤስ ላይ ቀርቦ ለልጆቹ መልካም አባት እንደሆነ ለሚስቱም መልካም ባል እንደነበር ገልጾ አንዳንዴ ስለ ራስ አለማውራት እንደሚጎዳም ጨምሮ ገልጿል። አርቲስት ሳምሶን ስለ ባለቤቱ ምንም ክፉ አልተናገረም። ስለ ራሱ መልካምነትና አዲስ ይዞት ስለመጣው የፊልም ስራው ውጪ ስለ ትዳሩ ታማኝ እንደነበር፣ አገባ የተባለው ውሸት እንደሆነ ተናግሯል። በዛውም ለሰዎች ይጠቅማል ያለውን የትዳር ህይወታችሁን ወይም ገመናችሁን ወደ ሚዲያ አታውጡ ብሏል። በሌላ በኩል ድምፃዊት ዳግማዊት ፀሐዬ አንድ ሰው ሊያግታት እንደሚፈልግና ማስጠንቀቂያ ማስፈራሪያ አዘል የተጨመረበት መልእክት በስልኳ እንደደረሳትና ነገሩን ለህግ አሳልፋ በመስጠት እንዳለባት በፖስተችው የሰዎች ምላሽ ስላላስደሰታት በሞት ነፍስ ይማር ከማለት ውጭ ምንም ልታደርጉልኝ ትችላላችሁ፣ ስለዚህ ነገሩን ለህግ አቀርበዋለሁ ሳልቀደም ልቅደም ማለት ብዙዎችን ምን ይሆን እያለ እንዲጠይቅ ምክንያት ሆኗል። በመጨረሻም አርቲስት ገነት ንጋቱ ከ14 ዓመት የመለያየት በኋላ የሰላምና የመጣመርን ጸጋ ያለበሰ አምላክ በእነዚህ ጥንዶችን ቤት እንዲገባ በሰላም ታርቀው ልጆቻቸውን በፍቅር እንዲያሳድጉ ይህን ምኞቴ ነው። ውድና የተከበራችሁ ቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦች ላይክ፣ ኮሜንት ማድረግን አትርሱ። ለእነዚህም ለፈረሰው ትዳር ለልጆቻቸው ሲል እነዚህን ባለትዳሮች እንዲያጣምራቸው እንግዲህ መልካም ሁሉ ተመኝላቸው።